ልጆቻችሁ የናንተ የማይሆኑበት ደረጃ ላይ ደርሳችኋል። ሴት ለሴት ግንኙነት አፍቃሪያን እንደ ቫይረስ ወረውታል። የተመሳሳይ ጾታ ግንኙነት ኢትዮጵያ ውስጥ በደንብ እንዲስፋፋ የሚፈልግ የሆነ ሻዶ የሆነ ፓወር አለ። ፖርኖግራፊ ፊልም ተመልካች አንደኛ ነች። ልብ አድርጉ፣ ልብ በሉ። ይሄ ዝም ብሎ በግምት ይሰጣል። በጣም ታርጌትድ የሆናችሁት እናንተ ናቸው። ፌስቡክ ላይ ፍሬንድ ሪኩዌስት የሚልኩላችሁን ሰዎች አጣሩ። ስፔሻሊ ደግሞ ሴቶች ናቸው። ሴቶች ሲልኩላችሁ ተጠቀሙ። አማላይ ወንዶች ያሉበት በሴት ላይ የሚጀነን ኩሩ በራሱ የሚታ ኖ አይደለም። ተመሳሳይ ጾታ ማስፋፋት የሚፈልግ የሴት ሰራዊት ያለማንም ከልካይ የፌስቡኩን ፕላትፎርም ይወራል። እየነገርናችሁ ነው። በየቤታችሁ እየመጣ ነው። ልጆቻችሁን እየዋጠ ነው ክፉ መንፈስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬ እግዚአብሔር መልካም ፍቃድ ተገናኝተናል። ትውልዱን የሚያነቁ የሚያስገነዝቡ ርዕሰ ጉዳዮችን ይዘን ቀርበናል። ከፕሮግራሙ ጋር እንድትቆዩ የምንጋብዘው ወይም የምጋብዘው እንደተለመደው በታላቅ አክብሮት ነው። እንግዲህ በተለይ ከቅርብ ጊዜ ወዲህ የፌስቡክን ፕላትፎርም ሴት ለሴት ግንኙነት አፍቃሪያን እንደ ቫይረስ ወረውታል። ይህንም በደንብ እንነጋገራለን። ከዛ ውጭ እንግዲህ ብዙዎቻችሁ ስለ ሲግማ ሰምታችሁ ሊሆን ይችላል። ሲግማ ወንዶች፣ በነገራችን ላይ ይሄ ሀሳብ ከትልልቆቹ አልፎ በጣም ህፃናቶቹም ጋር እየገባ ነው እና በጣም የሚረብሽ እውነት ነው። ከዛ ውጭ እንግዲህ ሲግማ የሚባለው ሀሳብ ምን ያህል ተጽዕኖ በተማሪዎች ላይ ብቻ ሳይሆን በቤተሰብ ላይም እየፈጠረ እንደሆነ በደንብ እንመለከተዋለን እና ከመቼውም ጊዜ በላይ አሁን የምንነቃበት ጊዜ ነው። በተለይ ወላጆች ልጆቻችሁ የናንተ የማይሆኑበት ደረጃ ላይ ደርሳችኋል። እንድትረዱኝ ይፈልጋለሁ እና በእኔ አይነት ፕላትፎርም የሚሰራ አንድ ወዳጅ ዛሬ ደወለልኝ እና ለሱ የተላኩለትን እጅግ በርካታ መረጃዎች ሼር አደረገ። በጣም ነው የነገጥኩት። ከምሬ ነው የምላቸው። እንደውም የዛሬውን መርሃ ግብር ብዙ ጊዜ ሰሞኑን በጣም ብዙ ታሪኮች በዝተውብኝ ስለነበረ ታሪኮች ነበር ወደ እናንተ የማደርሰው። ነገር ግን ይሄ ወዳጄ ደውሎ ይሄንን ነገር ከነገረኝ በኋላ ሳስበው በደንብ ማስገንዘቢያ ስለሚሆን ማንቂያ ስለሚሆን ምናልባት ይሄንን ነገር ያልሰሙ ወላጆችም ካሉ እንዲሰሙ ስለፈለጉ ኢቨን ተማሪዎችም መረጃ የሌላቸው ተማሪዎች ስፔሻሊ የዩኒቨርሲቲ ተማሪዎች እንዲሰሙ ስለፈለጉ ነው ይህንን መርሃ ግብር ዛሬ ማዘጋጀት የፈለጉት እና በመግቢያ ላይ እንደነገርኳቸው ከመቼውም ጊዜ በላይ በተለይ በዚህ በማህበራዊ ሚዲያ በተለይም ደግሞ በፌስቡክ ፕላትፎርም ላይ ሴቶች በተለይ ደግሞ ይሄ የተመሳሳይ ጾታ ግንኙነት አፍቃሪያን የሆኑ ሴቶች እንደ ልባቸው እየፈነጩበት ነው። የደረሰባችሁ ሼር ብታደርጉኝ ደስ ይለኛል። ወዳጅም ሼር ከተደረገለት ታሪክ ነው የነገረኝ። ቮይስ ሜሴጆች ሁሉ አሉ። ቮይስ ሜሴጆቹን በቂ በሆነ ምክንያት አንጠቀምባቸውም። ምክንያቱም እነዛ ሰዎች ያጠመዷቸውን ሰዎች ፎቶአችንን ሼር ብታደርጉ፣ ድምፃችንን ብታሰሙ እንገላችኋለን ብለው ስለሚያስፈራሩ የእነሱን ደህንነት ለመጠበቅ ሲባል ብቻ እነዛ ሰዎች እኛን አምነው ነው መረጃ የሚልኩት እና አሁን ምንድነው የተደረገው? የዩኒቨርሲቲ ተማሪዎች ከመቼውም ጊዜ በላይ ታርጌት ተደርገዋል። ዩኒቨርሲቲ ተማሪዎች እንደውም ግራ ገብቶኝ ወዳጄን ለምንድነው የዩኒቨርሲቲ ተማሪዎች በተለየ ሁኔታ ታርጌት የተደረጉት ብዬው ነበረ። በዛ አንግል አላየሁትም ነበረ። የዩኒቨርሲቲ ተማሪዎች ታውቃለህ ወርቅ፣ አንደኛ ብዙዎቹ ከቤተሰብ ተነጥለው ነው ወደ ካምፓስ የሚመጡት። የክፍለ ሀገር ልጆች አሉ። ፕላስ እነዛኛዎቹ ወይም ደግሞ የተመሳሳይ ጾታ ግንኙነት አፍቃሪያን የዩኒቨርሲቲ ተማሪዎች ስፔሻሊ ሴቶቹ ገለልተኞች ናቸው ብለው ያምናሉ። ስለዚህ ገለልተኛ የሆነን ሰው በገንዘብ ትደልለዋለህ። ገንዘብ ያስፈልጋቸዋል የዩኒቨርሲቲ ተማሪዎች። ስለዚህ በአለባበስ ፍክክሩ አለ፣ ለቀን ውሎ ፍክክሩ አለ። ገንዘብ በደንብ እንደሚያስፈልጋቸው ያውቃሉ። ስለዚህ ደካማ ጎናቸው ገንዘብ እንደሆነ ስለሚያውቁ በገንዘብ ነው የገቡባቸው። ገንዘብ እነሱ ጋር ችግር የለም። ከዚህ በፊት እንግዲህ አንዲት ልጅን አቅርቤላችሁ ነበረ። ለአንድ ቀን አዳር 150 ሺህ ብር ልክፈልሽ የተባለች ልጅ ታሪክ ማለት ነው። እንዲህ አይነት ታሪኮች ከመቼውም ጊዜ በላይ በዝተዋል። የት? ዩኒቨርሲቲ ውስጥ ታርጌት የደረጉት እነማን ናቸው? ዩኒቨርሲቲ ውስጥ ያሉ ሴት ተማሪዎች ማለት ነው። እና ምንድነው እየተደረገ ያለው? ፌስቡክ ላይ ለሴቶች ተማሪዎች ይመረጡና በተለይ ጥሩ መልክ ላላቸው እንግዲህ ብዙዎቹ ፕሮፋይል ፒክቸራቸውን ምስላቸውን ነው የሚለቁት እና ይሄ ለነዛኛዎቹ ለጨለማው ዓለም ኃይላት ምንድነው አሽከሮች እንግዲህ የእነሱን ሀሳብ የሚያራማዱልን የአሽከር ነው
ምን ብለው ሌላ ስያሜ ስላጣሁኝ ማለት ነው። እና ለእነሱ የእነዚህ ልጆች ፕሮፋይል ፒክቸር መልቀቅ ተመችቷቸዋል። ስለዚህ ፕሮፋይል ፒክቸራቸው ይታይና ቆንጆ ነች ተብላ የታመነባት ጋር ፍሬንድ ሪኩዌስት ይላካል። አገር ሰላም ነው ብላ ትመልሳለች። ከዛ ቻት ይደረጋል፣ ይጀምራል። ከዛ ምንድነው የሚጀምረው? ምታምሪ ልጅ ነሽ፣ እንዲህ ነሽ፣ እንዲህ ነሽ አለ። በጓደኝነት ስሜት መልስ ይሰጣል። ከዛ ላይ ለምን አላገኝሽም የሚል ነገር ይመጣል። ከዛ በኋላ ወደ ማባበሉ ነው የሚካሄደው። እና በነገራችን ላይ የተቃወሙ ያሉትን ያህል ሰለባ ሆነው ደግሞ በእነሱ እጅ ይወደቁ አሉ። እነሱ እጅ የወደቁት ምንድነው የሚያስለምዷቸው? ገንዘብ እንደ ልብ ስለሆነ፣ በነገራችን ላይ ከጀርባው ሻዶ የሆነ ኃይል አለ። ገንዘብ በደንብ የሚረጭ ገንዘብ በደንብ እንዲረጭ የተመሳሳይ ጾታ ግንኙነት ኢትዮጵያ ውስጥ በደንብ እንዲስፋፋ የሚፈልግ የሆነ ሻዶ የሆነ ፓወር አለ እና ስለዚህ የገንዘብ ችግሩ የለም። የገንዘብ ችግሩ ስለሌለ ለእነዚህ ልጆች ገንዘብ በደንብ ይረጭላቸዋል። ሺሻ ያስለምዷቸዋል፣ መቃሚያ ያስለምዷቸዋል፣ በቃ በየናይት ክለቡ መዝናናት ያስለምዷቸዋል። ስለዚህ እነዚህ ልጆች አንዳንዶቹ ታስረው የተፈቱ ናቸው። ታስረው የተፈታ ጥጃ እንዴት ነው እንደፈለገው አይደለም የሚፈነጥሰው በነፃነት። ይሄንን ስነ ልቦናዊ ሁኔታ ስለሚያውቁት እነዛ ልጆች አይተው የማያውቁትን በተለይ ከገጠር የመጡ ለነገሩ ምናምን ከገጠር የመጣውም ብዙ አለ። የከተማ ልጅ የገጠር ልጅ ብላችሁ የምትለዩበት አይደለም። ሁሉም እኩል ሌቭል ላይ ነው ያለው እና ስለዚህ ያዝናኗቸዋል። በቃ አይተው የማያውቁትን ዓለም ያሳዩዋቸዋል። ስለዚህ እነዚህ ልጆች እዛ ከገቡ በኋላ መውጣት ያቅታቸዋል። አሁን እየሆነ ያለው ያ ነው። በየሺሻ ቤቱ በየጫት ቤቱ እየተደረገ ያለው ነገር ያ ነው። አንድን ሴት አጥምደው ይዞ ኢቨን ግሩፕ ሴክስ በጣም ሰፍቷል ኢትዮጵያ ውስጥ፣ ስፔሻሊ አዲስ አበባ ውስጥ ለብዙዎቻችን አጠገባችን ያለ ነገር ለማየት አይናችን ስለተዋወረ ጆሮአችን ስለተደፈነ እንጂ አጠገባችን የሚደረገው ነገር እጅግ በጣም ሰቅጣጭ ነው። ከመቼውም ጊዜ በላይ እንደዚህ አይነት ኃይላት እየበዙ መጥተዋል። ለዚህም ነው ጥንቃቄ ያስፈልጋል የምንለው። ትምህርት ቤት ልጆቻችን ስንልክ እንፈትሽ። ትምህርት ቤት ልጆች ሄደው ምንድነው ተምረው የሚመጡት? ይህንን የምልበት ምክንያት ምንድን ነው? ብዙ ወላጆች ልጆቻችንን የምናውቅ ይመስለናል እንጂ ነው። ለዚህ ደግሞ ማስረጃ ላይ በኋላ ላይ እነግራችኋለሁ። እና አንደኛዋ ልጅ ለዚህ ወዳጄ ስትነግረው ምንድን ነው ያለችው? ተደጋግሞ ይደወልላታል። ፎቶዋን ያየች ተመሳሳይ ጾታ አፍቃሪ ነች። በነገራችን ላይ ከወንድ ለወንድ ጾታ አፍቃሪያን የሉም እያልኩ አይደለም። ከነሱ የበላይ ግን በተለይ ፌስቡኩን የወረደው እንደ ቫይረስ የሴቶቹ ነው። የሴቶቹ ከሚገባው በላይ እናንተ ከምታስቡት በላይ ተስፋፍቷል። ከምታስቡት በላይ እንግዲህ ቃሉን እንዳልጠራ ያው የዩቲዩብ ነገር ስለምታውቁት ለቻናሌ አደጋ እንዳየው ስለምፈልግ ነው በጣም እየተጠነቀቅኩኝ በተቻለ መጠን በአማርኛ ለመግለጽ የምሞክረው እና ስለዚህ እንዲህ የሚያጠምዱ ሰዎች በዝተዋል። እና እች ልጅ ከተጠመዱት ልጆች መካከል አንደኛዋ ነች። ፍሬንድ ሪኩዌስት ይላክላታል፣ ትቀበላለች። አትመደራግ ለምን አላገኘሽም? ታምሪያለሽ፣ እንደውም ጓደኛሽን ተመስኛለሽ ብላ ነው የጀመረችው። ነገር ግን ፎቶ ላኪልኝ እንደዚህ ምናምን ሲባል ያቺ መጀመሪያ ክፋት አላሰበችም ነበር። ፎቶ ሲላላኩ በፍጹም ጓደኛዋን አትመስለም። ለካ ጓደኛን ተመስያለሽ ፎቶ ላኪልኝ ለማግባባት የተጠቀመችበት ዘዴ ነው ያቺኛዋ የተመሳሳይ ጾታ አፍቃሪዋ ማለት ነው። ከዛ ለምን አላገኝሽም? ያላገኘው ያው የዩኒቨርሲቲ ተማሪ መሆኗን ታውቃለች እና ለምን አላገኝሽም? ያለሽበት ቦታ ላይ እመጣለሁ፣ ለምን አንድ ቀን አብረን አናድርም? እንዲህ አይነት ነገር ኢትስ ኮመን በቃ እየተለመደ መጥቷል። መረረንም አልመረረንም ማለት ነው። ምን ያህል እየተስፋፉ እንደመጡ ልነግራችሁ ስለፈለግኩ ነው። የሚከለክል ስለሌለ ማለት ነው። ሌላው በጣም አስደንጋጩ ነገር ልንገራችሁ ነው። እግረ መንገድ ስናወራ ታውቃለህ ወድቃለኝ ይሄ ወዳጄ ወይም ይሄ ጓደኛዬ ስለው አሁን ግራፍ ተቀይሯል አለ። አመንክም አላመንክም የቅርብ ጊዜ ጥናት እንዳመለከተው አለ። ልጁ በጣም ቆፋሪ ነው። ቆፋሪ ስላችሁ በጣም የመረጃ ቆፋሪ ነው። በዛ በጣም አደንቀዋለሁ። በጣም ሰርች የሚያደርግ ልጅ ነውና ምንድን ነው ያለኝ? በአሁኑ ሰዓት ኢትዮጵያ ከአፍሪካ በፖርኖግራፊ ፊልም ተመልካች አንደኛ ነች። ልብ በሉ። ይሄ ዝም ብሎ በግምት ይሰጥ አይደለም። ስለዚህ ከአፍሪካ አንደኛ ከሆነን እንደዚህ አይነት ህዝቦች ካሉን ምን ሊከሰት እንደሚችል መገመት ደግሞ ያን ያህል ከባድ አይደለም። ቀላሉ ቅንነቱ ቢኖር ቢዝነሱን ለጊዜው ተወት አድርጎ ህዝብን ማዳን ቢፈልግ የሚመለከተው ተቋም እንደሆነ ይታወቃል። ሰርቨሩን መዝጋት ይቻላል። የፖርኖግራፊ የሚያሳዩ ሰርቨሮችን መዝጋት ይቻላል።
መረጃው የላቸውም አላቸው። ያንን ሰርቨር ቢዘጉት ግን ያው ሊያጡ የሚችሉትን የገንዘብ መጠን ያውቁታል። ስለዚህ ሁለት ምርጫ አለ። ትውልድ ማዳን ወይ ደግሞ ትውልድ እንደፈለገ ይሆን፣ እኛ በቃ ኢንካማችን ላይ ነው፣ በዝናም ቢዝነስ ስለሆነ ቢዝነሳችን ይቀጥላል። ስለዚህ ምርጫው እንግዲህ የተቋሙና ተቋሙን የሚመሩት ሰዎች ነው እንጂ ሌሎች ሀገራት አድርገዋል፣ ይህንን አድርገዋል። ፖርኖግራፊ የሚመለከቱበትን ሳይቶች ብዙዎቹ ቻይናን ጨምሮ ማለት ነው እንደዚህ አይነት ሳይቶችን ሰርቨሮቻቸውን ዘግተዋል፣ ሸት ዳውን አድርገዋል። እኛ ጋር ለምን አይደረግም? የኔም ጥያቄ ነው። ስለዚህ ኢትዮ ቴሌኮም ምናልባት የምትሰሙን ከሆነ ይህንን ፕሮግራም የማየት ፕሮባቢሊቲው ቢኖራችሁ ከመቼውም ጊዜ በላይ ኢትዮጵያ ውስጥ ፖርኖግራፊ ፊልም የሚያዩ ታዳጊዎች ስለበዙ፣ ትልልቆች የሉም እያልኩ አይደለም፣ አብዛኛው ሬንጁ የሚያመለክተው ግን የወጣቱና የታዳጊውን ቁጥር ስለሆነ ትውልድ አደጋ ላይ ስለሆነ እባካችሁ የፖርኖግራፊ የሚታዩባቸውን ሳይቶች፣ ሰርቨሮች ዝጉ። አትጎዱም። ትውልድ እያዳናችሁ በሌላ ልታካክሱ ትችላላችሁ። እና ከመቼውም ጊዜ እንግዲህ ከአፍሪካ አንደኛ መሆን ማለት እኔ ጓደኛዬን ስለማምነው ነው። ስለማምነው ስላቸው ምንድነው በጣም ሪሰርች የሆነ ስራ ስለሚሰራ ነው። የሚያስደነግጥ አሃዝ ነው። እና ፌስቡክን የወረረው ሰራዊት፣ በተለይ ደግሞ ሴት ሰራዊት፣ አንደኛ ሴታዊነት ፌሚኒስት የምንለው ዓላማው ይታወቃል። እና ፌስቡክ ላይ የመጣው ይሄ ፌሚኒስት ርዕዮተ ዓለም ወይም ደግሞ እሳቤ አራማጅ ነው። በጣም እየበዙ የመጡት ማለት ነው። ስለዚህ ሀሳቡ ምንድን ነው? ከባልሽ አንቺ አታንሽም፣ ባልሽ እንዴት ይጨቁንሻል፣ አንቺ ነፃነት ያለች ነች፣ እንደፈለግሽ መሆን ትችላለች፣ በራስሽ ላይ ማዘዝ የምትችይው አንቺ ነች ምናምን። ይሄ ሀሳብ ነው እየበዛ የመጣው። ሰው ወዴት እያመራ መጣ? ቀጥታ ፌስቡክ ላይ ቁጭ ብላችሁ ፍሬንድ ሪኩዌስት መላላክ። በነገራችን ላይ አሁን ሴቶቹ በፍጹም ወንድ ጋር ፍሬንድ ሪኩዌስት በጣም ሬር ነው። እንደውም እሱ ከነገረኝ በኋላ ገብቼ ለማየት ሞክሬ ነበረ። አብዛኛዎቹ የሚላላኩት ሴቶች ለሴቶች ናቸው። የጨለመው ኃይላት ተሳካላቸው ማለት ነው። ምክንያቱም ምንድነው ሴት ለሴት የሚፈላለግ ከሆነ የወንድና የሴት ግንኙነት ይቀራል። ዲፖፑሌሽን አጀንዳቸው ተግባራዊ ይሆናል። ምክንያቱም ሴት ለሴት ግንኙነት የምታደርግ ከሆነ ወንድ ለወንድ ግብረ ሰዶማዊ የሆነው ግንኙነት የሚያደርግ ከሆነ ወንድና ሴት የማይገናኝ ከሆነ ዘር ይቆማል። ስለዚህ ዘርን ከማያስቀጥሉበት አጀንዳ አንደኛው ዲፖፑሌሽን አጀንዳ ነው፣ የህዝብን ቁጥር መቀነስ ማለት ነው። ስለዚህ እነሱ በደንብ እየሰሩ ነው። ይሄ ውጭ ሀገር እየተረጎምን የምናቀርበው ነበር ዲፖፑሌሽን አጀንዳ እዚህ ሀገር ውስጥ ምናምን። አሁን ግን ኢትዮጵያ ውስጥ በደንብ እየተሰራበት ነው። እየነገርኳችሁ ነው። ፌስቡኩን የወረረው ሰራዊት ያ ነው። ስለዚህ የዩኒቨርሲቲ ተማሪዎች ጋር እየተደወለ ስልካቸው እየተፈለገ በአድራሻቸው ደላሎች አሉ። በነገራችን ላይ በደላሎች አማካኝነት እየተፈለጉ እየታደኑ በትልቅ ብር እየተደለሉ። ምክንያቱም ያች ልጅ ነግራናለች እኮ ላይቭ ፕሮግራም ሰርተን በነበረበት ሰዓት ላይ ከዴይ ሰቨን ጋር ምንድን ያለችን ለአንድ ቀን አዳር 150 ሺህ ብር ልክፈል፣ ድምጿን ሁላ ሰምቻችኋለሁ። ይሄ ነው አሁን እየሆነ ያለው ዩኒቨርሲቲዎች ውስጥ ማለት ነው። ሌላው ከዚህ ጋር ተያይዞ እንድናነሳው የምፈልገው አንደኛ የዩኒቨርሲቲ ተማሪዎች ተጠንቀቁ፣ እባካችሁ በጣም ታርጌትድ የሆናችሁት እናንተ ናቸው። ፌስቡክ ላይ ፍሬንድ ሪኩዌስት የሚልኩላችሁን ሰዎች አጣሩ። ስፔሻሊ ደግሞ ሴቶች ናቸው። ሴቶች ሲልኩላችሁ ተጠንቀቁ። ሁሌም በበጎ ብቻ አትመልከቱት። ምክንያቱም አሁን ጥፋቱ እያመዘነ ስለመጣ ማለት ነው። ከመቼውም ጊዜ በላይ ታርጌት የምትደርጉት ደለብሬትሊ ነው። ቁምጣ ለብሶ ያሳየዋቸዋል ፌቷቸውን። እንደውም አንዳንዶቹ የሰማሁት ጓደኛ የነገረኝ ከተላከለት ስላችሁ የደረሰባቸው ሰዎች ናቸው ሼር ያደርጉት ለሱ ተመሳሳይ አጀንዳ ላይ ስለምንሰራ ነው ያን ሼር አድርገኝ አይገርምህም ብሎ ማለት ነው። እና ራቁታቸውን ሆነው ምናምን ይልኩላቸውና ወዲያው ግን ፎቶ ያጠፉታል። አንዳንዶቹ ብልጦች ናቸው። ምንድነው የሚያደርጉት? ከተላከላቸው በኋላ ወዲያውኑ ሳያጠፉት ስክሪንሾት ያደርጉታል። ስክሪንሾት እንዳደረጉት ሲነግሯቸው ነው እንገላችኋለን፣ መረጃችን ይውጣና እናጠፋችሁ። በተለይ አንደኛዋ ላይ በጣም ስትረስ ውስጥ እንደገባች ነግሮኛል ጓደኛዬ። ምንድነው እሷ ላይ የሆነው? ትቀርባታለች ያችኛዋ ተመሳሳይ ጾታ አፍቃሪዋ በጣም ትንላ፣ ይችኛዋ ደግሞ በጣም ትናደርና እኔ ባህሌም እምነቴ ምናምን ተላ ያው በፍጹም እንደውም አንቺ ውጪ የሚልን ነገር መጨረሻ ላይ ግን መረጃዋ እሷ ጋር እንዳለ ስታቅ መረጃዬ በስህተት ፎቶዬ የተላላክ ነው ቮይስ ሜሴጅ ቢወጣ አጠፋሻለሁ፣ እኔ ባላጠፋሽ ሰው ገንዘብ ከፍዬ አስጠፋሻለሁ። ይኸውላችሁ አንደኛ ሰይጣናዊ መንገዱን ጀምረው በግድ እዛውት እንድትገቡ ያደርጓችሁና እናንተ አልገባም ብላችሁ ሙጥኝ ስትሉ መረጃ ራሳቸው ሳትፈልጉ ልከውላችሁ መረጃችን ቢወጣ ብለው የሚያስፈራሩ እብዶች ናቸው። እኔ ቋንቋና እንዴ ስለሚያጥራኝ ነው፣ በጣም ይቅርታ።
እና እንዲህ አይነት ነገሮች ከመቼውም ጊዜ በላይ በዝተዋል እና የዩኒቨርሲቲ ተማሪዎች ተጠንቀቁ። በተለይ ፌስቡክ የምትጠቀሙ አንድ። ሌላው ስለ ሲግማ እንግዲህ ብዙ ሰምተናል። የቲክቶኩ ላይ ምናምን ሲግማው እንዲባል እና ይሄ ድሮ የተለመደ አንድ ፊልም አለ። ከዛ ላይ የተወሰደ ነው። የፊልሙ ርዕስ ስለጠፋኝ ነው። የሱፍ ኮፍያዎች የሉም ዝላይ ድስክት የሚውለው አማላይ ወንዶች ጥሩ ቁመና ያላቸው ምናምን እና ሲግማ ወንድ ነው፣ ኩሩ ነው፣ ሴት አይፈልግም፣ ሴቶች ላይ ይኮራል። በሌላ አባባል ምን መሰላቸው? ሴት ላይ ይኮራል፣ ሴት አይፈልግም ማለት ከሴት ይልቅ ወንድ ነው ምርጫው ነው። ብዙዎቹ ሲግማ ወንዶች ለሴት ፍላጎት የላቸውም። ፍላጎት ያላቸው ለምን ነው? ልክ እንደነሱ አማላይ ለሆነ ወንድ ነው። ይሄ ማለት ግብረ ሰዶማዊነት ነው። ሌላ ምንም ትርጉም የለውም። ስለዚህ እነሱ ሲግማ በሌላ አባባል ምንድነው? የግብረ ሰዶማዊነት የሽፋን ስም ማለት ነው። ይሄንን ግን የኛ ሀገር ወጣቶች እንደ መልካም ነገር ወስደውት ሲግማ ወንድ የሚያሳያቸው ባህሪያት ሲግማ ወንድ ምናምን እና ወደዛ ነው እንዳትሸወዱ ነው አይደለም። እንደውም አንዳንድ ትምህርት ቤቶች ሲግማ ግሩፕ ተቋቁሟል። ሲግማ ግሩፕ ይሄ ማለት ምንድነው? በሌላ አባባል ልጆችን ወስብሰው አእምሯቸውን አሳምነው የግብረ ሰዶማዊነት ቡድን በሉት በትምህርት ቤቶች ውስጥ። እዚህም ጋር አንድ ገጠመኝ ልንገራቸው። ቅድም እነግራቸዋለሁ ቦታው ላይ ስደርስ ያልኳቸው ልጁ አስራዎቹ አጋማሽ ላይ የሚገኝ ነው። ቤተሰቡ የሚያውቀው ምንድነው? ይሄ በጣም ጨዋ ነው። በቤተሰቡ ብቻ አይደለም በአካባቢው ሰዎች ዘንድ ሁሉ በጣም የተወደደ በጣም ጨዋ ልጅ ነው። ቤተሰብ ያንን ነው የሚያውቀው። የሆነ ታይም ላይ ግን በፍጹም በማይጠረጠርበት ተግባር እናት እጅ ከፍንጅ ትይዘዋለች። ትደነግጣለች። እሷ የምታውቀው ልጇ ጨዋ እንደሆነ ነው። በኋላ እንዲህ ምንድነው ትልና መከታተል ትጀምራለች። ምንድነው የሚያደርገው? ቅባት ይዞ ብዙ ጊዜ መኝታ ክፍሉ ይገባል። ከዛ አእምሯ የሆነ ነገር መጠርጠር ይጀምራል። የሆነ ሳምንት ላይ በአሳቻ ሁኔታ ልክ ይዞ ሲገባ ትገባለች። ማስተር ቤት ሲያደርግ ነው ያገኘችው። እህቶም አግኝተዋለች። መጨረሻ ላይ አባት ምንድን ነው ያለው? በፍጹም እሱ የኔ ልጅ አለም ከቤት እናባረሩ። ይሄ መፍትሄ መሆን አይችልም። ወላጆች እባካችሁ ስሙን። እኛ አይነት ነገር ብናውቀው ምንም የምናጣው ነገር የለም። እየነገርናችሁ ነው። በየቤታችሁ እየመጣ ነው። ልጆቻችሁን እየዋጠ ነው ክፉ መንፈስ። ይሄ ልጅ እንግዲህ ቤተሰቡ የሚያውቀው ጨዋ ነው እንደነገርኳቸው። ነገር ግን ዴይሊ ቅባት ይዞ ይገባል። እናት ግራ ገባት። አንድ ቀን እጅ ከፍንጅ ያዘችው። አእምሯ ስለጠረጠረ የሆነ ሰዓት አሳቻ ሰዓት ጠብቃ ገባች። ቅባት ይዞ የሚገባው ለካ ማስተር ቤት ላይ ያደርግ ነው። እህቱ ይዘዋለች። ቤተሰቡ ላይ የሚደርሰውን ስነልቦናዊ ጫና አውቃችሁታል። ይሄ ምንድነው? እሱ የሚማርበት ትምህርት ቤት ውስጥ ያለ የሲግማ ቡድን አባል ነው። ሲግማ ሌላ ምንም አይደለም። ወንዶች ላይ የሚኮራ በሽፋን ሲነግሯቸው ሲያባብሏቸው አማላይ ወንዶች ያሉበት በሴት ላይ የሚጀነን ኩሩ በራሱ ነው። አይደለም። ግብረ ሰዶማዊነትን እየፈጸመ በራሱ የሚተማመን ትውልድ የለም። እንዳትሸወዱ። ፕላስ እነዚህ ሰዎች ኃይለኛ መርዛቸውን ሲረጩ ምንድን ነው የሚያደርጓቸው? ሙዚቃ አጅበው በጣም የሚስብ ሙዚቃ አጅበው የሲግማ ወንድን ሲያሳዩቸው የፊልም ተዋናዮችን ነው የሚያመጡላቸው። እና የተወሰነ የቲክቶክ እንትኖችን አይቼዋለሁ። የሚታወቁ ተዋናዮች ቁመናቸው ያምራል። ከኋላ ክታራ መነጽር አድርጎ ኮፍያ ያደራረጉ ምናምን እና ያን ስታይ አእምሮ በተለይ ደግሞ የቲኔጀር እድሜ መጥፎ ነው እንዴ። እኛ ልጆች ሆነን የህንድ ፊልም አይተን ስንወጣ አክተሩን ለመሆን ሳምንቱን ሙሉ መላችንን እናጣል ነበር እንዴ። አረማመዳችን እንደዚህ ይሆናል። እዚህ ላይ ስካርፍ ካርገ መጃጃል ነው። የሆነ ሰዓት ላይ ሁላችንም እንጃ። አሁን ግን ንቁ። ያኔኛ የሚነግረን ሰው ስለሌለ ነው። ለእናንተ ግን እኛ እየነገርናችሁ ነው። ያኔ ፊልም አይተን ስንወጣ አክተሩን ለመሆን ልክ የሱ የቄንጥ አጫማበ እንዴ ሲጋራ ሁሉን ሞክራል ነበር እንዴ አክተር የሆነን መስሎን። ይሄ ግን ትክክል እንዳልሆነ የሚነግረን የሚቆረቆር አካል ቢኖር ኖሮ አንሸወድም። እናንተ ግን የሚነግራችሁ ይሄው እየነገርናችሁ ነው። እሱ መንገድ ትክክለኛው መንገድ አይደለም፣ ውሸት ነው። ውሸት አማላይ መንገድ ነው፣ ግን ሲኦል የሚከት ገደል የሚከት ህይወታችሁን የሚያበላሽ ህይወታችሁን ጨለማ የሚከት። ስለዚህ እንዳትሸወዱ። እናም በየትምህርት ቤቱ የሲግማ ክለብ ምናምን ሲግማ ክለብ ሲባል አእምሯችሁ መምጣት ያለበት ግብረ ሰዶማዊነት ክለብ እንደሆነ ወቁ። ውሸት ነው። እነሱ ዲፖፕሌሽን አጀንዳቸውን ተግባራዊ ለማድረግ ብዙ ርቀት ሄደዋል ኢትዮጵያ ውስጥ። ስለዚህ አባት ምን አለ? ልጁን ከቤት እናባረው። ልጅን እንዴት ነው ከቤት የማታበረው? መጀመሪያ ነበር መቆጣጠር የነበረብህ። እና ጭንቀት ሊገላት ደርሷል። ቤተሰብ እሱ ላይ ከዚህ በኋላ እምነት ይኖረዋል ወይ? እቺ እናት በሆነ አጋጣሚ የጨነቃትን ነገር ለወዳጅ የነገረችውና
ታወቀ እንጂ እንዲህ ስቃያቸውን ይዘው እቤት ውስጥ የሚሉ በርካታ እናቶች እንዳሉ 100% እርግጠኛ ሆኜ እነግራቸዋለሁ። ምክንያቱም የሆነ ሰዓትም ላይ እንደዚህ አይነት እናቶች እየደወሉ ይነግሩኝ ስለነበረ በተለይ ሀብታም ትምህርት ቤት በተለይ የግል ትምህርት ቤቶች የሚማሩ ወላጆች በደንብ የልጆቻቸውን ገበና ይሄ ገበናም አይደለም የሚሆን ነገር። ስለዚህ ሰዎች እኛ ከምናስበው በላይ ሀገራችን እየጠፋች ነው። ግን ሀገሬ እየጠፋ ነው ብሎ የሚቆረቆር ፊት ለፊት ወጥቶ የሚቃወም ስለጠፋ ነው ገደ እየገባን ያለው። አሁን ለልጆቻችን በጣም እየፈራ ነው፣ የጨነቀን ነው። ልጆቻችን ትምህርት ቤት ሄደው እስከሚወጡ ምን እንደሚያጋጥማቸው እናውቃለን። እንዴ እኔ ነግሬያቸዋለሁ እኮ ህፃናት ጋር ትልልቆች ጋር አይደሉ፣ ህፃናት ልጆች ጋር ሲግማ የሚለው ሀሳብ ጽንሰ ሀሳብ እየገባ ነው። እኔ አንዴ ነው ይህንን ሲያነሳልኝ ጓደኛዬ ነገርኩት። አንተ ትቀልዳለህ እኔ ያልኩትኝ። የሆነ ቀን ቤቴ ቁጭ ብያለሁ እና የሆነ ነገር እያነበብኩ ልጄ ከትምህርት ቤት መጣች። የ6 ዓመት ከ6 ወር ልጅ አስቦት፣ የ6 ዓመት ከ6 ወር ልጅ መጣ። አባቢ አንድ ጥያቄ ልጠይቅ ፈልጌ ነበር። ምንድን ነው ሲግማ ማለት ምን ማለት ነው? እኔ አታሷሽኝና በጣም ነው የደነገጥኩት። እንዴ ከየት ነው ያመጣሽው? ከትምህርት ቤት ማን ሲነግርሽ? እንዲህ ከእሷ ከፍ ያሉት ልጆች እንግዲህ 6 ዓመት ልጅ የኬጂ ተማሪ ነች። ትምህርት ቤት ውስጥ ከ12ኛ ክፍል ስለሆነ ግቢ ውስጥ እንግዲህ ወይ ሲሯሯጡ ምናምን አይ ቲንክ ወይ ደግሞ ሰርቪስ ላይ እንዲህ ሲወጡ ምናምን ሰምታ ሊሆን ይችላል። ከዛ ነገርኳት። እንዴ የኔ ልጅ እኔ ቁጭ ብዬ ሁሌ አንዳንድ ጊዜ ምንድነው የሆነ ነገር እንድትገነዘብ ስለምፈልግ ፕሮግራም ስሰራ አንዳንዴ ስቱዲዮ ይዣት እገባለሁ፣ አውቄ የምሰራውን ነገር እንድትገነዘብ። እኔ ቁጭ ብዬ ስክሪን ላይ ወላጆች ልጆቻችሁን ጠብቁ ስል አንቺ ጭራሽ እንደዚህ አይነት ነገር ሰምተሽ እኔ አባቢ ነው የምላደርግ ሲያወሩ ሰምቼ ስላልገባኝ ልጠይቅህ ብዬ ነው እንትን ያልኩትኝ። ከዛ ሁለተኛ እንደዚህ አይነት ቃል እንዳትናገሪ ምናምን በራሴ መንገድ በቃ ነገርኳት፣ መጥፎ እንደሆነ ምናምን። ከዛ ምንድን ነው ያለችው? ይሄ የሴጣን ነው ያለች። እንግዲህ ምንድነው የተረዳችው? ሁሉ የፕሮግራም ስሰራ የሆነ መጥፎ የሆነ ነገር ሁሉ የሴጣን ነው የሚል ኮንክሉዥን ላይ ነው የደረሰችው። አዎ የሴጣን ነው ያልኳት። ኦፍኮርስ የሴጣን ነው። ስለዚህ ዛሬ የ6 ዓመት ልጆች ስለ ሲግማ እየሰሙ ነው። የኬጂ ተማሪዎች ስለ ሲግማ እየሰሙ ነው። እቤት ወላጅ ይሄ ነገር መጥፎ ነው ብሎ በየጊዜው ተቆጥቶ ምንም ብሎ በጊዜ ካልመለሰላቸው ፋይናል ሪዛልታቸው ምንድን ነው? ልጆቻችሁን ወላጆች አትፈልጉም ወይ? ነገርኳቸው እኮ ስለ ችላ ስለምንል ንቀነው ስለተው ነው። እኛ ስንጮህ ጩኸታችን የቁራ ጩኸት ስለሆነ ነው። የተናቀው ነገር እየሰፋ መጥቶ እንደነገርኳቸው በመግቢያ ላይ የሴት ሰራዊት ተመሳሳይ ጾታ ማስፋፋት የሚፈልግ የሴት ሰራዊት ያለማንም ከልካይ የፌስቡክን ፕላትፎርም የወረረው ነገ ደግሞ ምን እንደሚከሰት እናንተ ራሳችሁ ገምቱት። ስለዚህ ያለንበት ዘመን በጣም ክፉ ዘመን ነው። ወላጆች ልጆቻችሁን ጠብቁ። ስልኮቻቸውን ተቀብላችሁ የሚመለከቱትን ፕሮግራም ተመልከቱ። ልጄ ስልክ ላይ ምንድን ነው የሚያዩ ብላችሁ የምትጠይቁ ወላጆች አላችሁ? አይዳውት የዕለት ከዕለት የልጆቻችሁን ውሎ የምትገመገሙ ወላጆች አላችሁ? አይዳውት። ምክንያቱም ያ ቢሆን ኖሮማ በዚህን ያህል ልክ ምንድነው ትውልዱ ስፔሻሊ ደግሞ የቲኔጀሩ አይጠፋም ነበር። እንደ እኛ ለምንድን ነው ፕላትፎርሙ ስላለ መረጃዎቹ ስለሚመጡልን ይህንን የምንገነዘበው። ሌሎቻቸው ፕሮግራም ተመልካች በምን ታውቁታላችሁ? እኛ ጋር ወላጆች ጨንቋቸው እንደዚህ ልጄ እንደዚህ አድርጎ ምናምን ገጠመኞቻቸው ስለሚነግሩን የሚያዩትን ነገር ወይ የሆነባቸውን ነገር ስለሚነግሩን ነው። እናንተ ስለማታየው ስለምትሰሙ እንጂ በጣም እጅግ በጣም ቀፋፊ የሆኑ ነገሮች መዲናችን ውስጥ ከሚገባው በላይ እየተስፋፉ ነው። እባካችሁ ትውልድ እናድን። ድምፃችንን ስሙ። ምንም አድርጎ አልተባላችሁም። ትውልድ እናድን ያልናችሁ ለአንድ ቀን አዳር 150 ሺህ ብር ልክፈልሽ፣ ለአንድ ቀን አዳር 200 ሺህ ብር ልክፈልሽ። እንደውም አንደኛው ምንድን ነው ያለችው ሲነግረኝ ከደረሱት ስቶሪዎች ቦይፍሬንድ አለኝ። ቦይፍሬንዴ ከሚያስደስተኝ ይልቅ ግን ልክ እሱ ጋር ውዬ ሄጄ ወዲያው ሮጬ ሴት ጓደኛዬ ነው የሚሄደው። ልክ የወንድ ጓደኛዬ ከሚያስደስተኝ ይልቅ የሴት ጓደኛዬ በጣም ታዝናናኛለች። ምን ማለት ነው? ምን አይነት እብደት ነው? በባህልም በእምነትም በጣም አጸያፊ የሆነ ነገር ውስጥ ጠልቀን እየገባን ነው። ለምን? ሀይ የሚል ስለሌለ፣ ስለ ትውልድ መጥፋት ግድ የሚለው ስለሌለ፣ ሁሉም የየራሱን ነገር ብቻ ነው የሚከላከለው። ፖለቲከኛውም ስለ ፖለቲካው አይነካበት እንጂ ትውልድ ቢጠፋ ምን አገባው? የሆነ አካል የምትለውም መስሪያ ቤቱ አካባቢ ያለውን ከተጠያቂነት ለመዳን ብቻ እንጂ ትውልድ ቢጠፋ ምን አገባው?
እኛ ደግሞ ትውልድ እንዲቀጥል እንፈልጋለን። ኢትዮጵያ ውስጥ ትውልድ አለ እንዲባል እንፈልጋለን። የነቃ ትውልድ አለ እንዲባል እንፈልጋለን። እንደዚህ ጋች ሀገር የሁላችንም ነች። የበኩላችንን እናደርጋለን። የሚሰማን እስካገኘን ድረስ እንጮኋለን። ምክንያቱም ግዴታ ስላለብን፣ የዜግነት ግዴታ ስላለብን፣ የሀገራችን ነገር ግድ ስለሚለን እኛ ነገ አልፈን እንሄዳለን። ዘላለማዊ ነዋሪ አይደለንም። የሚመጣው ትውልድ ግን በትክክለኛው መንገድ ላይ እንሄድና እችን ሀገራችንን ወደ ተሻለ ነገር እንዲወስዳት በበጎ ስለምንፈልግ። ግላዊነት በጣም በዝቷል። ሰልፊሽነት በጣም በዝቷል። ሁሉም የራሱ ነገር ከተሳካለት፣ ፖለቲካው ካልተነካበት፣ ስልጣኑ ካልተነካበት ምናምን ትውልድ ጠፋ አልጠፋም ማንም ግድ የለው። እያየን ውጤቱ ይነግረናል። ውጤቱ ስለሚነግረን እኮ ነው። ከመቼውም ጊዜ አልኳችሁ እኮ እንግዲህ በፖርኖግራፊ ፊልም ተመልካች ከአፍሪካ አንደኛ ነች ባል ኢትዮጵያ ምንድን ነው ፊልም ልናደርግ የምንችለው? የስራችን ውጤት ነው። ችላ የማለታችን ውጤት ነው። ጆሮ ዳባ የማለት ውጤታችን ነው። ስለ ትውልድ ግድ የማጣታችን ውጤት ነው። በዚሁ ግን መቀጠል የለብንም። ሌላው ቢቀር ስለ ልጆቻችን ያገባናል። እኔ ስለ ሀገር ምን አገባኝ ስለ ትውልድ ብንል እንኳን ስለ ልጆቻችን ያገባናል። እያንዳንዱ ሰው የራሱን የልጅ ኃላፊነት ቢወስድ ሀገር ዳነ ማለት እኮ ያ ነው። ሌላ ምንም ትርጉም አይደለም። እኔ ስለሌላው አይገባኝም የምንል ከሆነ እሺ ግድ የለም፣ ልጆቻችንን እንጠብቅ በየቤታችን። የዛ ድምር ውጤት ሀገር ይታደጋል። የዛ ድምር ውጤት ትውልድ ይታደጋል። ያንን ስሩ እየተባለ ያለው ጠዋት ገንዘብ ትሰጠዋለህ፣ ፖኬት መኒ ትሰጠዋለህ። ልጅ የት ውሎ ከነማን ጋር ውሎ ምን አድርጎ እንደመጣ አትቆጣጠረውም። በቃ ያንተ የወላጅነት ድርሻ ምንድነው? ገንዘብ ሰጠህ ልጅን ከሌላው እንዳያንስብኝ ብለህ ገንዘብ ሰጠህ ዝም ብለህ መላክ። ገንዘቡን ምን ላይ እንደዋለው፣ የሰጠው የትራንስፖርት፣ የሰጠው የምሳ፣ የሰጠው የቀን ውሎ ገንዘብ ምን ላይ እንደዋለ የምትጠይቁ ወላጆች አላችሁ? በፍጹም። ምናልባት በጣት የሚቆጠሩ ወላጆች ሊኖሩ ይችላሉ የገባቸው ሴጣናዊ አካሄዱ የገባቸው። አብዛኞቻችን ግን እንደዛ አይደለንም። ይቆጨናል። ከምሬ ነው የምላችሁ፣ ይቆጨናል። ሴት ለሴት እንደነገርኳችሁ እንደ አሸን ፈልቷል። ወንድ ለወንዱም እንደዛው። ግን አሁን በጣም እያየለ የመጣው የሴቶቹ ስለሆነ ነው ይህንም ነግራቸው። ሴታዊነት እንቅስቃሴ ለምን ትርጉም አለው? ከዚህ ጀርባ ደግሞ አሉ ሴታዊነት እንቅስቃሴ የፌሚኒስት አራማጆች ዓላማ አንግበው በዓላማ የሚንቀሳቀሱ አሉ። ለእነሱ እጅ መስጠት አለብን። እነሱ እንዲያሸንፉ መፍቀድ አለብን። ያንን የምንፈቅድ ከሆነ በቃ አይናችን እያየ እጃችን አጣምራ ልጆቻችን ሲበሉ ለማየት እንገደዳለን። ምርጫዬ እናንተ ነው። እኔ የደረስኩበትን ለእኔም ለጓደኞቼ የተላከ ታሪክ ከቤተሰብ ከወላጅ የሚላከውን ታሪክ ወደ እናንተ አቅርቦ ውሳኔ ላይ እንድደርሱ ነገሮችን ማመቻቸት ነው። ዲሲሽን ሜከሮቹ እናንተ ናቸው። ስለዚህ እባካችሁ ጆሮ ስጡን። ጆሮ መስጠት ብቻ ሳይሆን የሚነገራችሁን ነገር ተግባራዊ አድርጉ። አለበለዚያ ልጆቻችሁን አይናችሁ እያየ ታጧችኋላችሁ። የዛሬው መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም